ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግናቸው መረጃዎች አልፋለሁ። የታይላንድ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ለይፋዊ የስራ ጉብኝት አዲስ አበባ ገቡ። የታይላንድ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሲያሳክ ፉዋንኬትኪዮ ለይፋዊ የስራ ጉብኝትና ታሪካዊያን የታይላንድ አፍሪካ ኢኒሼቲቭ በይፋ ለማስጀመር አዲስ አበባ ገብተዋል። ሚኒስትሩ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ ብርሃኑ ጸጋዬ አቀባበል አድርገውላቸዋል። የታይላንድ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ በአዲስ አበባ ቆይታቸው ከመንግስት ከፍተኛ አመራሮች ጋር በሁለቱ ሀገራት ግንኙነት ላይ ውይይት እንደሚያደርጉ ይጠበቃል። ይህ ጉብኝት በኢትዮጵያና በታይላንድ መካከል እያደገ የመጣውን የሁለትዮሽ ግንኙነት ይበልጥ ወደ ላቀ ደረጃ የሚያሸጋግርና የአፍሪካ ታይላንድን ትብብር የሚያጠናክር አዲስ ምዕራፍ ስለመሆኑ ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። የኢትዮጵያ የባህር በር ባለቤትነት ጥያቄ የህልውናና የፍትህ ጉዳይ ነው ተባለ። የኢትዮጵያ የባህር በር ባለቤትነት ጥያቄ ለቀጠናው ትብብርና ለጋራ ብልጽግና መረጋገጥ ወሳኝ የህልውና ጉዳይ መሆኑን በኢፌዴሪ ሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ ገልጸዋል። ዶክተር ፈቲ ጥያቄው ከአክሱም ዘመን ጀምሮ የነበረ ታሪካዊ ዳራ፣ ከመልክዓ ምድራዊ አቀማመጥ አንጻር የተፈጥሮ መብት እንዲሁም የተባበሩት መንግስታት የባህር ህግ ስምምነቶች መሰረት ያደረገ ህጋዊ አግባብነት አለው ብለዋል። ወደብ አልባ መሆን ከባህር ተጠቃሚ ሀገራት ጋር ሲነጻጸር እስከ 25 በመቶ የሚደርስ የጠቅላላ ሀገር ውስጥ ምርት ልዩነት እንዲፈጥር ያደርጋል ያሉት ምክትል ሰብሳቢው 95 በመቶ የንግድ ልውውጥ በአንድ ወደብ ላይ ብቻ መሆኑ ከፍተኛ የውጭ ምንዛሬ ወጪ እያስከተለ እንደሚገኝ አንስተዋል። በዚህም ኢትዮጵያ የባህር በር ፍላጎቷ የግል ጥቅምን ብቻ ያማከለ ሳይሆን ከጎረቤት ሀገራት ጋር በሰላማዊና በሁለትዮሽ ዲፕሎማሲያዊ መንገድ ቀጠናዊ ትብብርን በማጠናከር መፍትሄ ላይ ሊደርስ እንደሚገባ ተመልክቷል። መረጃው የኢዜአ ነው። የስራና ክህሎት ሚኒስቴር ከፋዌ ጋር በመተባበር አቅም ላጡ ወጣቶች፣ ሴቶች፣ አካል ጉዳተኞችና ተፈናቃዮች ያዘጋጀውን የሁለተኛ ዙር የተማሪዎች ዓመታዊ ጉባኤ አካሄደ። የስራና ክህሎት ሚኒስቴር ከፎረም ፎር አፍሪካ ውመን ኤዱኬሽናሊስት እና ከማስተር ካርድ ፋውንዴሽን ጋር በመሆን አቅም ላጡ ወጣቶች፣ ሴቶች፣ አካል ጉዳተኞችና ተፈናቃዮች የሁለተኛ ዙር የትምህርትና ስልጠና ፕሮግራም ተጠቃሚዎች ዓመታዊ ጉባኤ አካሂደዋል። በፕሮግራሙ ከታቀፉት 396 ተማሪዎች መካከል 326ቱ ሴቶች፣ 60ዎቹ ተፈናቃዮችና 40 የሚሆኑት ደግሞ አካል ጉዳተኞች ናቸው ተብሏል። ሚኒስቴሩ ተማሪዎቹ በቴክኒክና ሙያ ተቋማት ስልጠና አግኝተው ብቁ ስራ ፈጣሪና ለሀገር የሚጠቅሙ ዜጎች እንዲሆኑ ከአጋር አካላት ጋር በመቀናጀት አስፈላጊውን ትብብር እንደሚያደርግ ገልጿል። በጉባኤው ቆይታ ተማሪዎች ልምድ የሚለዋወጡበት፣ ዲጂታል ብቃታቸውን የሚያሳድጉበትና የፈጠራ ስራዎችን የሚያቀርቡበት እድል ተፈጥሮ የእውቀትና ሽልማት መርሃ ግብር መካሄዱ ተመልክቷል። መረጃው ከሚኒስትሩ የተገኘ ነው። የኢኖቬሽንና ቴክኖሎጂ ሚኒስቴር ከናምቢያና ታንዛኒያ ያሉ ጋር አህጉራዊ የልምድ ልውውጥ አካሄደ። የኢኖቬሽንና ቴክኖሎጂ ሚኒስቴር ከአፍሪካ የኢኖቬሽን ኤጀንሲ ኔትወርክ ሴክሬታሪያል አስተባባሪነትና
ከናምቢያና ታንዛኒያ የምርምርና ቴክኖሎጂ ኮሚሽኖች ከፍተኛ ልዑካን ጋር የ3 ቀናት አህጉራዊ የልምድ ልውውጥ አድርጓል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ እንደገለጹት ኢትዮጵያ በመሰረተ ልማት፣ በሕግ ማዕቀፍና በሰው ኃይል ልማት ስኬቶችን ያስመዘገበች ሲሆን አህጉራዊ ተወዳዳሪነቷን ለማረጋገጥ ከዓለም አቀፍ አጋሮች ጋር ያላትን ትብብር ታጠናክራለች ብለዋል። የናምቢያና ታንዛኒያ ልዑክ ቡድኖች የኢትዮጵያ የስታርታፕ አዋጅ ዝግጅት፣ የስራ ፈጠራ ፈንድ አሰራር እንዲሁም እንደ ኢኖቤዝ እና ክሬቲቭ ሀብ ያሉ ማዕከላትን በመጎብኘት ልምድ ወስደዋል ተብለዋል። የኢኖቬሽን ኤጀንሲዎች ኔትወርክ በካናዳ ዓለም አቀፍ የልማት ምርምር ማዕከልና በደቡብ አፍሪካ ብሔራዊ የምርምር ፋውንዴሽን ድጋፍ አባል ሀገራትን በማስተባበር ጠንካራ የፈጠራ ስነ ምህዳር በመገንባት ላይ እንደሚገኙ ተመልክቷል። መረጃው የሚኒስትሩ ነው። የኢትዮጵያ ኤሌክትሪክ ኃይል በተጠናቀቀው በጀት ዓመት 39.5 ቢሊዮን የተጣራ ትርፍ ማስመዝገቡን ገለጸ። የኢትዮጵያ ኤሌክትሪክ ኃይል ከተመረተው ከፍተኛ የኤሌክትሪክ ኃይል የውስጥ 93.5 በመቶ ያህሉ ለሀገር ውስጥ የኢንዱስትሪ የንግድና የቤት ውስጥ ፍጆታ የዋለ እንደሆነ ገልጿል። የኢትዮጵያ ኤሌክትሪክ ኃይል አጠቃላይ የኃይል ማመንጨት አቅሙን 9730 ሜጋዋት ማድረሱን አስታውቋል። በበጀት ዓመቱ ተቋሙ 124.2 ቢሊዮን ብር ገቢ ማሰባሰብ የቻለ ሲሆን ይህም ከዚህ ቀደም ይደርስበት የነበረውን የፋይናንስ እጥረትና ኪሳራ በመቀየር 92 በመቶ አጠቃላይ አፈጻጸም እንዲመዘገብ አስችሎታል። የታላቁ የኢትዮጵያ ህዳሴ ግድብ የአይሻና የአሰላ የንፋስ ኃይል ፕሮጀክት ወደ ስራ መግባት ለአቅሙ ማደግ ዋና ሚና ተጫውተዋል። ተቋሙ 124.2 ቢሊዮን ብር ገቢ ያሰባሰበ ሲሆን ከጎረቤት ሀገራት የኃይል ሽያጭ 475.7 ሚሊዮን ዶላር በማግኘት የውጭ ምንዛሬ ግኝቱን ከፍ አድርጓል። በ2019 በጀት ዓመት የኃይል ማመንጨት አቅሙን ወደ 9770 ሜጋዋት ከፍ ለማድረግ እና 121.2 ቢሊዮን ብር ገቢ ለመሰብሰብ አቅደው እየሰራ እንደሚገኝ ማመልከቱን ከኤንቢሲ ኢትዮጵያ የተገኘው መረጃ ያመላክታል። በአዋሽና ዋቢ ሸበሌ ተፋሰሶች የቴሌሜትር ቅድመ ተከላ ቦታዎች ተረጋግጠዋል ተባለ። በውሃና ኢነርጂ ሚኒስቴር ስር የሚተገበረው የባዘርኔት ፕሮጀክት የ2018 ዓ.ም የስራ አፈጻጸም ሪፖርት እና የ2019 ዓ.ም እቅድ በዛሬው ዕለት ለብሔራዊ ቴክኒካል ኮሚቴ አቅርበዋል። ባዘርኔት በኢትዮጵያ የውሃና ኢነርጂ ሚኒስቴር አማካኝነት በዋናነት በአዋሽና በዋቢ ሸበሌ ተፋሰሶች ላይ እየተተገበረ ያለ ትልቅ የልማት ፕሮጀክት ነው። በሶስት የትግበራ ቦታዎች የውሃ አማራጮች መለያና ካርታ ስራ የተጠናቀቀ ሲሆን የ16 ኪሎ ሜትር የታችኛው አዋሽ ወንዝ የጎርፍ መከላከል ጥናት ተጠናቆ ለ3 አነስተኛ መስኖና 4 የውሃ አቅርቦት ስራዎች ጥናት ተጀምሯል ተብሏል። 13 የውሃ ጥራትና ደለል መከታተያ የላቦራቶሪ እቃዎች ወደ ሀገር ውስጥ በመግባት ላይ ያሉ ሲሆን በአዋሽና ዋቢ ሸበሌ ተፋሰሶች የቴሌሜትር ቅድመ ተከላ ቦታዎች መረጋገጣቸውም ተገልጿል። ኮሚቴው ከተወያየ በኋላ ባቀረበው የ2019 ዓ.ም የስራና የበጀት እቅድ ላይ ከባለድርሻ አካላት ጋር በመቀናጀት አስፈላጊውን ስልት በመንደፍ ስራዎችን ለማከናወን አቅጣጫ አስቀምጧል። መረጃው ከሚኒስትሩ የተገኘ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ዘገባዎች እናምራለን። በስፔን ከስደተኞች ፍልሰት ጋር በተያያዘ በተጠራ የተቃውሞ ሰልፍ በነዋሪዎችና በፖሊስ መካከል ግጭት ተፈጠረ። ሰልፈኞቹ ስደተኞች ወዳረፉበት የባህር ዳርቻ በማምራት ተቃውሟቸውን ካሰሙ በኋላ ፖሊስ እርምጃ ሲወስድ በሁከቱ የስደተኞች ንብረቶች በእሳት መጋየታቸው ተዘግቧል። ዮሐንስ ተስፋ በስፔን ብሔራዊ ቴሌቪዥን የተሰራጩ ምስሎች እንደሚያሳዩት አንድ የተቃዋሚዎች ቡድን ስደተኞች ወደ ሰፈሩበት የባህር ዳርቻ ዘልቆ በመግባት ሁከት ከፈጠረና ንብረቶችን ካቃጠለ በኋላ ፖሊስ በሰልፈኞቹ ላይ የኃይል እርምጃ ወስዷል። ሐሙስ ዕለት በዚሁ ስፍራ ለሚገኙ በመቶዎች የሚቆጠሩ ስደተኞች ምግብ ለማከፋፈል ያቀኑ የቀይ መስቀል ተሽከርካሪዎችን ለማገድ በደርዘን የሚቆጠሩ ሰልፈኞች የመንገድ መዝጋት አድማ አድርገው ነበር። የስፔንን ባንዲራ እያውለበለቡ ከዚህ መውጣት አለባቸው እናም ቀይ መስቀል ይውጣልን በማለት
ድምጻቸውን ሲያሰሙ የነበሩት ሰልፈኞች በፖሊስ ኃይል ተበታትነዋል። እነዚህ ሁከቶች የተፈጠሩት ረቡዕ ምሽት በባህር ዳርቻው በሰፈሩ ስደተኞችና በሰልፈኞች መካከል ሊፈጠር የነበረውን ግጭት ለመከላከል ፖሊስ አስለቃሽ ጭስ ከተጠቀመ በኋላ ነው። 18 ስኩዌር ኪሎ ሜትር ስፋት ብቻ ያላት የሰዩታ ከተማ ነዋሪዎች ከስደተኞቹ ፍልሰት ጋር ተያይዞ የተፈጠረውን የጸጥታና የንጽህና ችግር በማንሳት ተከታታይ የተቃውሞ ሰልፎችን እያካሄዱ ይገኛሉ። እንደ ኤኤፍፒ ዘገባ ትላንት ንጋት ላይ 4 ወታደሮችን አሳፍሮ ይጓዝ የነበረ ተሽከርካሪ ወደ 70 በሚጠጉ ስደተኞች በድንጋይና በሌሎች ቁሳቁሶች ጥቃት ከተፈጸመበት በኋላ በአካባቢው ያለው ውጥረት ይበልጥ ተባብሷል። ወታደሮቹ ከአካባቢው በመሸሽ የፖሊስ እርዳታ የጠየቁ ሲሆን ፖሊስ 12 ሞሮካውያን ስደተኞችን በቁጥጥር ስር አውሏል። አንድ ወታደር በድንጋይ ተመቶ ቀላል ጉዳት የደረሰበት ሲሆን የጥቃቱ መነሻ ምክንያት ግን አልታወቀም። የከተማዋ የፋይናንስ አማካሪ ቺሲ ካንዲራማኒ ሴር ለተባለ የዜና ወኪል እንደተናገሩት ከመንግስት በኩል የተሰጠ ምንም ምላሽ ባለመኖሩና የተተወን ያህል ስለሚሰማን በሰዩታ ከተማ ያለው ውጥረት በጣም ከፍተኛ ነው ብለዋል። ይሁን እንጂ ሰዎች ተቃውሞ የማቅረብ መብት ቢኖራቸውም እየተባባሰ የመጣው ጥላቻ ችግሩን እንደማይፈታው በማስጠንቀቅ ማህበረሰቡ እንዲረጋጋ ጥሪ አቅርበዋል። ባለፈው ሐምሌ ወር መገባደጃ ላይ 72,000 የሚገመቱ ስደተኞች ከጎረቤት ሞሮኮ በዋናና በእግር በማቋረጥ ወደ ሰዩታ የገቡ ሲሆን ይህ አደገኛ ጉዞ ቢያንስ የ88 ሰዎችን ህይወት የቀጠፈና በአውሮፓ ህብረት ውስጥ በስደተኞች ፖሊሲ ዙሪያ አዲስ ውጥረት እንዲፈጠር ያደረገ ነበር። ምንም እንኳን አብዛኛዎቹ ስደተኞች በሰዓታት ውስጥ ወደ ሞሮኮ ቢመለሱም በሺዎች የሚቆጠሩት አሁንም በግዛቷ ውስጥ በሚገኙ ጎዳናዎች ላይ በከፋ ሁኔታ ይኖራሉ። የስፔን ግራ ዘመን መንግስት የእነዚህን ስደተኞች ቁጥር ከ3500 እስከ 7000 የሚደርስ ነው ሲል፣ የሰዩታ ቀኝ ዘመን መሪዎች ግን ቢያንስ 10,000 እንደሚደርስ ይገልጻሉ። በቅርቡ ከተደረገው የ70,000 ስደተኞች ፍልሰት ጋር ተያይዞ አንዳንድ የአውሮፓ ህብረት አባል ሀገራት የስፔንን የሸንገን የቪዛ ነጻ ዞን አባልነት በጊዜያዊነት ስለማገድ ጭምር ሲወያዩ እንደነበር መረጃዎች ያሳያሉ። የፍትህ ሚኒስትሩ ፊሎክስ ኦናሮስ በመዲናዋ የሚገኙ የህግ አውጪዎችና ባለስልጣናት ክልሉ ወደ ነበረበት ሰላማዊ ሁኔታ ለመመለስ ያለ እረፍት እየሰሩ መሆናቸውን በመግለጽ መረጋጋት እንዲሰፍን ጠይቀዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ መንግስታቸው ለተፈጠረው ከፍተኛ የስደተኞች ፍልሰት የሰጠው ምላሽ እጅግ የዘገየ ነው በሚል ከሰዩታ ባለስልጣናትና ነዋሪዎች ከፍተኛ ትችት እያስተናገዱ ይገኛሉ። በሌላ በኩል መንግስት በቅርብ ቀናት ውስጥ ለስደተኞች የሚሆን መጠለያ ለማስፋፋትና ወደ ሞሮኮ ሊመለሱ የሚችሉትን ለመለየት የሚደረገውን ጥረት ለማፋጠን ላይ ይገኛል ተብሏል። የሀገር ውስጥ ጉዳይ ሚኒስትር ስደተኞችን ለመለየት የሚያግዙ ተጨማሪ ሰራተኞችን እንደሚልክ ያስታወቀ ሲሆን መንግስት ደግሞ ልዩ የህግ ጥበቃ ለሚያስፈልጋቸውና ያላሳዳጊ ለሚገኙ ህጻናት እንክብካቤ የሚውል 25 ሚሊዮን ዩሮ ተጨማሪ በጀት አጽድቋል። ይህ ቀውስ እንደ አውሮፓውያኑ 2027 ይካሄዳል ተብሎ ለሚጠበቀው ምርጫ በስፔን የፖለቲካ ፓርቲዎች መካከል ያለውን ልዩነት ይበልጥ አባብሶታል። ወግ አጥባቂና የቀኝ አክራሪ ተቃዋሚ ፓርቲዎች ሁሉም ስደተኞች ወደ መጡበት እንዲመለሱ ጥሪ እያቀረቡ ይገኛሉ። ነገር ግን መንግስት እያንዳንዱ ግለሰብ ጥገኝነት የማግኘት መብት እንዳለው ወይም ከሀገር መባረር እንዳለበት ለማረጋገጥ ማንነቱ መጣራት እንዳለበትና በሺዎች የሚቆጠሩ ታዳጊዎች ደግሞ ልዩ ጥበቃ እንደሚያስፈልጋቸው በመጥቀስ ተቃዋሚዎችን አስጠንቅቋል። ቀውሱ እየተባባሰ ባለበት በዚህ ወቅት ጠቅላይ ሚኒስትር ሳንቼስ የክረምት ረፍትን በማሳበብ ለጉዳዩ ቸልተኝነትን በማሳየታቸው ከፍተኛ ትችት እየተሰማ ይገኛል። የዋነኛው ተቃዋሚ ፖፑላር ፓርቲ መሪ አልቤርቶ ኑሬዝ በኤክስ ገጻቸው ባሰፈሩት ጽሑፍ በሰዩታ ያሉ ሰዎች ለአንድ ወር ያህል ይህንን ሁሉ ብቻቸውን ሲታገሱ ቆይተዋል ብለዋል። አክለውም ይህንን ወረራ መከላከል የተደረገ ምንም ነገር አልነበረም። አሁን ደግሞ በየቀኑ እየተባባሰ የመጣውን የህዝብ ሰላምን የሚያናጋ የጸጥታ መደፍረስ ለማስቆም እየተሰራ ያለ ምንም ነገር የለም ሲሉ መንግስትን በጽኑ ወቅሰዋል። ዜናውን ስናጠናቅር ኤኤፍፒ እና አፍሪካ ኒውስን በመረጃ ምንጭነት ተጠቅመናል። በኔፓልና በቻይና ቲቤቲ በተከሰተ ከባድ ጎርፍ ከ469 በላይ ሰዎች ህይወታቸው ሲቀጠፍ ከ1500 በላይ ሰዎች የደረሱበት አልታወቀም ሲሉ የአካባቢው ባለስልጣናት ገለጹ። አደጋው በሂማሊያ አካባቢ በሚገኝ ወንዝ ውስጥ ከፍተኛ የጭቃና የድንጋይ ናዳ በመውደቁ የተነሳ ሲሆን በአካባቢው ከተሞችና ሸለቆች ከፍተኛ የጎርፍ አደጋ አስከትለዋል። የነፍስ አድን ሰራተኞች ሰዎችን በህይወት ለማትረፍ መረባረባቸውን አጠናክረው ቀጥለዋል ተብሏል። የቻይና ጠቅላይ ሚኒስትር ሊ ቺያንግ በቲቤት የደረሰውን አደጋ በቦታው ተገኝተው ተመልክተዋል።
የኔፓል ቱሪዝም መምሪያ ትናንት ባወጣው መረጃ ከ34 ሀገራት የመጡ 668 ቱሪስቶች ከረቡዕ ጠዋት ጀምሮ የደረሱበት እንዳልታወቀ ገልጿል። ከነዚህ መካከል ቢያንስ 177 ከህንድ፣ 90 ከአሜሪካ፣ 34 ከአውስትራሊያ፣ 33 ከብሪታንያና 25 ከካናዳ የመጡ ናቸው ተብሏል። የቻይና የውጭ ጉዳይ ሚኒስትርም በኔፓል ከጠፉት መካከል 100 የቻይና ዜጎች እንደሚገኙበት አስታውቋል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የመረጥናቸው ዘገባዎች ይህንን ይመስሉ ነበር። ቀሪ የኢሳት መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየሁ። መልካም ጊዜ።